እስኪ በቤትሽ ማጥረሻ ክስተትን ንገሪና። በህይወቴ የማረሳው ቀን አለ። በጣም የምወደውና የማፈቅረው ሰው ነበረኝ። እሱን የኔ ለማድረግ ብዙ ጥሬ ያለው ግን አልቻልኩም። ባልጠበቅኩትና ባላሰብኩት ሁኔታ የሰው ሆኖ አገኘሁት። እናም በህይወቴ የማረሳው ቀን ያንን ነው። ልቀመጥ? ተቀመጭ። አሁን ተራው የሮባ ነው። ተነስ ተነስ ተነስ። አትጫ እሺ ጠይቁኛ። እኔ ትጠይቁትን ጥያቄ መልስ። በህይወት ማረሳውና የምታስታውሰውን ቀን ተናገር። ያው ሁሉንም ቀኖችን አላስታውሳቸው። ሮባ አትቀልድ። እሺ ያው ረዥም ታሪክ ነው። እናትና አባቴ ተፋተው ነበር የሚኖሩት። ከዛ እናቴ ከእንጀራ አባቴ ጋር ሆና አባቴ እኔን ለመጠየቅ ሲመጣ እየተሳሳመችና እየተሻሸች ትጠብቀው ነበር። ከዛ እንጀራ አባቴ አሳቻ ሰዓት ጠብቆ ገደለዋ። እናቴም አባቴ አሳቻ ሰዓት ጠብቃ ገደለችው። ከዛ እኔም እናቴን አሳቻ ሰዓት ጠብቄ ገደልኳታ። ኧረ በስመ አብ በል እንዴ! ከዛ ይኸው እኔም ብቻ ይቀራል እላቸዋለሁ። እኔስ ብቸኛ ነኝ፣ እኔስ ብቸኛ። አሁን ተራዬ ብሩኬ ተነስ። እሺ ግን እዚህ ቁጭ ብዬ ልናገር? ኧረ እባክህ እኛ ቆመናል የተናገርነው። ጠይቁኝ። ሰማን ነው ብሩኬ፣ እኔ ልጠይቅህ። ሁልጊዜ ከእጅህ የማይጠፋው ጌጥ የማን ነው? ለምን ሁልጊዜ ትይዟለህ? ጌጡ የእናቴ ነበር ማለት። እናቴ በህይወት የለችም። እናቴ ትንሽ ያማት ነበርና ውጭ ሀገር ሄዳ መታከም ነበረባት። ይሄን ጌጥ የገዛውላት እሷ አስቴር ነበር። እናም ታክማ ድና ስትመለስ ሌላ ደስታ ጨምርላታለሁ የዛኔ እሰጣታለሁ ብዬ ጌጡን ሳልሰጣት አስቀመጥኩት። እዛ ውጭ ሀገር በሕክምና ከቆየች በኋላ መዳን ሳትችል እዛው ሞተች። እና ይገርማችኋል እስከ ቅርብ ጊዜ ድረስ ራሱ ይሄን ጌጥ መሰጣት ይመስለኝ ነበር። አይዞን ብሩኬ። አሁን ተራው የዳኒና የሳባ ነው።
እናንተን ደግሞ ምን ልጠይቃችሁ መሰላችሁ? በህይወታችሁ የማትቆጩበት ነገር ወይም ደግሞ እንኳን አደረኩት የምትሉት ነገር ምንድነው? እኔ ልናገር? ተናገር። ሳቢ ለመጀመሪያ ጊዜ እዚህ ሀገር ደርሷት ስትመጣ ከዛም ሸሚዜን ለመመለስ ደወለችልኝና ተገናኘ። እናም ግንኙነታችን ሳይቋረጥ ቀጠለና ሳቢን ወደድኳት። ከዛም የፍቅር ጥያቄ ልጠይቃት ወሰንኩ። ደግሞም ተሳካለ። በህይወቴ የማልጸጸትበት ቀን፣ ሁልጊዜ ደስ የሚለኝ ቀን ሳቢን የራሴ ለማድረግ የወሰንኩበት ቀን። ነገ የሳቢ ልደት ነው። እንዴት እስካሁን ሳትነግር ታዲያ ነው ዘና ፈታ እንበላ። እስቲ ረጋ በልና በእናት እና እሷም አታውቅም። ነገ ሰርፕራይዝ ላደርጋት አስቤ ነው። ታዲያ በጣም ደስ ይላል። ፈታ እንበላ ታዲያ። እስካሁን አልመጣም። እነ ብሩኬ ደውዬላቸው ይዘን እየመጣ ነው ብለውኝ ነበር እና ስልካቸው አይሰራም። የለም መልስ ደውላቸው አፍጥ ነው። ኬኩን ሳያመጡት ደወለች። በቃሽ አንተ እሷን ያዛት፣ እኔ ኬኩ ሲመጣ ደውላችኋለሁ። ሂድ በቃ። አማን ተዘጋጁሽ።
ሰላም ናችሁ? እሺ ሰላም ነው። ዶክተር ምን ደረጃ ላይ ደረሳችሁ? ባደረግንላት ምርመራ መሰረት ጭንቅላቷ ላይ እጅግ ከፍተኛ የሆነ አደጋ ደርሶባታል። በዚህም መሰረት የተለያዩ ምርመራዎችን እናደርግላታለን። ሆኖም ግን ክትትልም ስለሚያስፈልጋት ቤተሰቦቿን ብትጠሩልን እጅግ መልካም ነው። ችግር የለም። እሺ እንጠራለን። የረሳሁት ነገር መድኃኒቱን እጅግ በጣም ባስቸኳይ እንፈልገዋለን። ስለዚህ ቶሎ ግዛላት። እሺ አሁን ባስቸኳይ። እሺ በጣም አመሰግናለሁ ዶክተር። ብሩኬ እኔ መድኃኒቱን ገዝቼ ላልምጣ? ቆይ ዳኒ አንድ ላይ አብረን እንሂድ። ችግር የለውም። ሀኒ ብቻዋን እንዳትሆን አብራችኋት ሆኑ። ችግር የለውም ዳኒ፣ አብረው ኪዱ። እኔ ከሷ ጋር ሆናለሁ። እሺ በቃ ችግር የለም። እንሂድ። ሄሎ ሀኒ። ብሩኬ ወደዚህ እንዳመጡ በእናትህ እሺ። ምን ተፈጠረ? የሳባ ቤተሰቦች መጥተዋል። አደጋው በዳኒ ምክንያት እንደደረሰባት ስላወቁ በጣም ተናደዋል እና ዳኒን ወደ ቤት ይዛችሁት ሂዱ። እሱ ምን አጠፋ? ምንድን ነው ያማቸዋል እነሱ? እሺ ማን ነው? ሀኒ ነች። የሳባ ቤተሰቦች መጥተዋልና በአንተ ምክንያት አደጋው እንደተፈጠረ ስለሰሙ በጣም ተናደዋል እና ወደ ሆስፒታል መሄድ የለብንም፣ ወደ ቤት መሄድ ያለ። ቆይ አይደለም ዳኒ፣ ቆይ ተረጋጋ። እንዴ ብሩኬ ለምንድን ነው የምትይዙኝ? እንዴት ናችሁ? ሰላም ናችሁ? ምን ሆነሻል? እባክህ ጥሩ ወሬ አይደለም ይዤላችሁ የመጣሁት። ሳቢዬ ምን ሆነች? እንዴ ተናገሪ እንጂ ምን ይዘጋሻል? ሳባ አርፋለች። ተዋደና ነበረች እንዴ? ነበረች፣ ግን አንተ ከወጣሁ በኋላ ደከመችብኝ። እንዴት ሳቢዬ? ዳኒ ነው የምትሄደው? ዳኒ ሳባ የሞተችው አንተ ቀጥራት እንደሆነ ቤተሰቦቿ ደርሰውበታል። በዚህም በጣም እየተበሳጩ ነው እና ላልተወሰነ ጊዜ ከቤት መውጣት የለብም። እንዴ እሱ ምን አደረገ? እሱ አልገደላት እና እነሱ እንደዛ ብለው ያስቡላል። እንዳውም አዲስ ሲም ካርድ አምጥቼልሃለሁ። ካሁን በኋላ በዚህ ነው መጠቀም ያለብህ። ይሄው ቤተሰቦቿ ያንተን ቁጥር ስለሚያውቁ አዲስ ሲም ካርድ ነው መያዝ ያለብህ።
ሄሎ። አዎ እዛው ጋር ነኝ እየጠበቅኩ ነው። እሺ አፍጥነው። ፒስ ነዋ። ለምን ፈልገኝ ነበር? የዛን ሳባ ስትገጭ መኪናውን ታስታውሰዋለህ እንዴ? ኧረ አላስታውሰውም ዳኒ። በቃ ፒስ። እሺ የምታስታውሺ ከሆነ ደውይልኝ። አዲስ ነገር ካለ በቃ እደውልልሃለሁ። አንተ ግን ምንም አጨንቅም እንዴ? ለምን? እኔ እንጃ። እኔ ግን በጣም እየጨነቀኝ ነው። ምንድነው የሚያስጨንቅህ? እኔ እንጃ። በቃ እኔ ግን መንገድ ላይ ፖሊስ ባየ ቁጥር ነው የምደነግጠው። የማይውል ሙሉ እስር ቤት ገብተን ታስረን ስንገረፍ ነው የሚታየኝ። አንተ ግን ጤነኛ መስለኝም። እሺ ደህና አደር። እኔ ልሄድ። ኧረ ብሩክ ግራ ስለገባኝ እኮ ነው። እሺ ብሩኬ በቃ አብረን እንደር። ምን አይነት ልጅ ነው ምናምን? ኧረ ብሩካ Ammayisa yantalo martu gadisa Ammayisa yantalo martu gadisa Ammayurare buhe siyade duwe Ammayurare buhe siyade duwe Ammayisa yantalo martu gadisa Ammayisa yantalo martu gadisa ጥለኸኝ ጠፋህ እኮ በእናትህ። ሳባዬ ስትገጭና ለመናገር እየፈለገች ስታቃስት ሁሉም ነገር ከአይምሮዬ ሊጠፋ አልቻለም። ዳኒ፣ የተፈጠረው ነገር በሙሉ ያሳዝናል፣ ግን አንተ መበርታት አለብህ። የዛን ቀን ግን የት ሄዳችሁ? ማኛ እንዴ ነግረና ነበር እንዴ? ኬክ ቆይቷል ብለውን ስንት ሰዓት ሙሉ እንደጠበቀን። በዛ ላይ ደግሞ እዛ ተመልሰን ስንመጣ ማንም የለም። ኢቭን ራሱ ሆስፒታል ሜዳችን የነገሩን ሰዎች ናቸው። ብቻ ሳባዬን የገጫትን ሰው ማግኘት ነው የምፈልገው። ምን ልታደርግ? ህይወቴን እንደቀማኝ ህይወቱን እቀማዋለሁ።
አይ ዳኒ ምን ሆነ ነው ቶሎ በር ማከፍተው? ተኝቼ ነበር። ምንድነው ፊት? ምንም አልሆንኩም። የሚገርም ቁርስ ነው ያመጣውልህ። ና ዛሬ ስራ የለም እንዴ? ነበር ግን ቀርቼ ነው። አይ ስራማ መቅረት የለብሽም። ገና አንተ በዚህ ከቀጠልክ ብዙ ጊዜ እቀራለሁ። መቅረትሽ ችግር የለው። ስለተናገርኩኝ ችግር የለውም። አንተማ ምን አለብህ? በቤተሰቦችህ ሀብትና ንብረት ዘና ብለህ ትኖራለህ። እንዳውም ዛሬ ስራ መቅረቴ ካልቀረ የሆነ ቦታ ወስዳለሁ። የት? ደስ አይልም ቦታ? በጣም ደስ ይላል። ሳቢም ይሄን ቦታ በጣም ተወደው ነበር። ዳኒ እንዴ ዳኒ ምን ነው? በሀሳብ ቁጭ ልጣልክ? በል እንሂድ። ዳኒ ፒስ ነው? አሃ ከስራ ነው ብሩኬ? አዎ እባክህ ከስራ ነው። አዲስ ስራ ገብቼ በቃ እንዴት እንዳሰለቸኝ ብታይ። ሁሌ ከረባት በሸሚዝ ነው የማደርገው። ምን አይነት ስራ ቢሆን ነው እንዲህ ምር ያደረገ? ኤንጂኦ ነው። እባክህ ቁጭ ብሎ የሰው ገንዘብ ሲቆጥር ነው እኮ የሚለው። አንተ ከመጀመሩ ነው ኤንጂኦ ውስጥ ገንዘብ የሚቆጠረው። አረ ደግሞ እኮ ኤንጂኦ ይላል አንተ። መቼም እንዳንተ የቤተሰብ ጥገኛ ሆኖ ከመኖር 10 እጅ ይሻላል። እኔ የምልህ ሮባ የዛ ለሳቢ ስትገጭ ሄደህ ነበር ማለት? ያው ከብሩክ ጋር ነው። ሌላ ከማን ጋር ሆናለሁ? ይቅርታ ጥያቄ የመርማሪ ፖሊስ መሰለብህ? መርማሪ ብቻ? የት እንደነበርክ ማወቅ ፈልጌ አይደለም። ቢያንስ እናንተ ብትኖሩ ሳቢን የገጫትን ሰውዬ ማግኘት እንችል ነበር። ዳኒ ያን ምሽት አታስታውሰኝ። እኔና ብሩኬ ዳኒ መጠጥ ልንገዛ ባንሄድ ኖሮ መጠጥ የም መጠጥ ኬክ ልንገዛ ባንሄድ ኖሮ ያ ሁሉ ባልተከሰተ ነበር። አንተ በቃ ንግግር ውስጥ ሁሉ መጠጥ ካልጨመርክ የሆነ ለማ የምን መጠጥ? ለማንኛውም እኔ ልሂድ ብሩክ። ኧረ ቁጭ በል ቆይ፣ ምሳ በልተህ ትሄዳለህ። እናንተ ብሉ፣ እኔ ልሂድ። እሺ እሺ እሺ። ያማላ በቃ ተወኝ እባክህ። ቆይ ምንድን ነው እንዲህ የሚያርበተበት? በእናት ኬቢ ሰላም ነው? ሰላም ነው። ሰላም ነው። ስራ እንዴት ነው? እቃዎቹ ገቡ? አዎ ገብተዋል። በጣም አሪፍ። ጠፋሁ አይደል ኬቢ? ያው ያለሁበት ሙድም ጥሩ ስላልሆነ ነው። ጥሩ ሁኔታ ላይ አይደለሁም። ደሞዝም ደርሷል፣ አልረሳሁም። ችግር የለውም ዳኒ። እስቲ ሂሳቡን አሳየኝ። እሺ
ያዝ ሀና እኔ ይቅርብኝ እንዴ ኧረ ዳኒ በማምላክ አታስደብረኝ ያዝ ራበላ እንዴ አይ አልበላሁም ምርጥ ራት ይዤልን የመጣሁት አንተን እኮ ነው ብሩክ ምንድነው እንደሚያፈዝ ባከን እንጃ ለሊቱን ሙሉ ሲያቃጀን ያደረው ምን ሆነ እንዴ ሃኒ ብሩክ ሰላም ነው እንዴት ናችሁ ሰላም ነው ፒስ ነው ሮቢ ምን ሆነ ነው ባክሽ ዝም ብሎ ነው ይልቅ ምን ግርጣለሽ በጧት የሳዋናት
በጧት ደወሉና እንድመጣ ነገሩኝ። አብረን እንድንሄድ ብዬ ነበር። ማለቴ ሀገሩ ትንሽ ራቅ ስለሚል። እኔ ዳልና ታዲያ ምን ችግር አለው? ቴንክ ዩ ብራይ። ሮቢስ አብረን አትሄድም? ኧረ ይሄዳል። ስማ ይልቅ ለምን ካጎቴ ልጅ መኪናውን ተወሰኑ አንሄድም? ምን አንተ የነዳማ በሞት አልሄድም እንዴ? ለምን? ራኒቾ አንቺ ማጣቂው ስንት ነገር አለ ማለት እሱ መኪና ሲነዳ ያንቀዠቅዠዋል። እሺ በቃ በትራንስፖርት እንሄዳለን። በቃ እንደሱ ያስማማናል። አቤት ገብቼ ልውጣ። በቃ እሺ ቶሎ በል አፍጥኖሽ። ሳላ ሰይጣን ልጁን በሚድርበት ሰዓት ያስቸኮለኝ በሰላም ነው? የሆነ ነገር ላስቸግረ ነበር። አብሽር። ምንድነው እሱ? የሆነ ጊዜ መንገድ ትራንስፖርት የሚሰራ ዘመድ አለኝ ብለህ ነበር። አሃ የዚህን መኪና ባለቤት ማወቅ ፈልጌ ነው። አጋ ይሄን እንዴት ማወቅ ይችላል? በታርጋ ቁጥሩ። አቦዳኒ ይሄ በጣም ያስቸግራላ። ውለታው አለልኝ ሳላ፣ በዚህ ብቻ ተባበረኝ። አብሽር በቃ የተቻለኝ ይሞክራል። ምን ያህል ጊዜ ይፈጃል? ስራ ከሌለው 1 ሳምንት ምናምን ነው። 1 ሳምንት አልበዛም? አብሽር ብቻ ችግር የለም ይደውላል። ቆየሁባችሁ እንዴ? ኧረ አልቆየሽም። ግን እንዴት ናችሁ የሳባ ቤተሰቦች? ደህና ናቸው እባክህ። ግን በሳባ ሞት በጣም ተጎድተዋል። በተለይ እናትየው እኔን ሲያዩ እንዴት እንዳለቀሱ ብታይ። እንግዲህ ምን ይደረጋል፣ እግዚአብሔር ያበርታቸው። ወይ እናንተም እኮ ከኔ ጋር ገብታችሁ እግዚአብሔር ያጽናችሁ ማለት ትችሉ ነበር እንዴ። አንቺ አምሻል ለኛ እነማን ብለን ነው የምንገባው? የዳኒ ጓደኞች መሆናችንን ረሳችሁ? ውይ የዳኒ ጓደኞች ናችሁ ለካ። እንሂድ በቃ። ሰዓት ሄዳ። ዳኒ ዳኒ በዛ ነገር ላይ ምን አዲስ ነገር አለ? ሳቢን የገጫትን መኪና ታርጋ ቁጥር ሳላገኘው አልቀር። ምን ነው? አይ ያው ማለት እንዴት ልታገኘው ቻልክ? ትንሽ አከብድ። ከሳቢ ስልክ ላይ ነው ያኔ ስትገጭ ፎቶ ስትነሳ ነበር። አና ደውለኝ።
አንሳው እንጂ። አውቄ ነው ማንሳት አልፈልኩም። ኧረ ዳኒ ይደብራል። አንሳው በእናት። ሄሎ አሎ። እግዚአብሔር ይመስገን። ስንት ሰዓት ላይ? እደውልልሻለሁ። እሺ ቻው። ዳኒ ባለፈው ስለተፈጠረው ነገር በጣም ይቅርታ። አረ እኔ ነኝ ይቅርታ መጠየቅ ያለብኝ። ቀርብ እኮ ትርቀኛለህ። አሁን ያለሁበት ሁኔታ ጥሩ ሁኔታ አይደለም። አውቃለሁ። ላንተም እኮ ቢሆን ይሄ ሁኔታ ጥሩ አይደለም። እስከ መቼ እንደዚህ ትቀጥላለህ? ሄሎ ሳላዲ አለው። እግዚአብሔር ይመስገን። ምን አዲስ ነገር አገኘ? አረ እመጣለሁ፣ አሁን እመጣለሁ። ቻው። እሺ ወዴት ልትሄድ ነው? መሄድ አለብን። ወራዳኒ ዛሬ ጥሩ ዘና አለ። ንገረኛ ሳላ፣ በጣም ጓጉቻለሁ። አረ ጓደኛዬ ነች፣ ችግር የለውም ሳላ። የሰውየው ሙሉ ስም ይሄው ሰጠው። አድራሻውን ግን ለምን አልሰጡም? አቦዳኒ ለሱ ለአጋ ያስፈልጓል። አረ እከፍላለሁ ሳላ። ምን ያህል ነው የምፈልገው? እሺ በቃ ደውዬ ያሳውቃል። ሳባን የገጫት ሰው ስም ነው? አዎ። ሰውየውን ብታገኘው ግን ምን ታደርገዋለህ? ምንም ማድረግ ይመስልሻል? ሳባይ እንደገደለብኝ አጠፋዋለሁ። እንደዛማ አታደርግም። ለፖሊሶች አሳልፈህ ትሰጠዋለህ እንጂ። ፖሊሶች እስካሁን ድረስ እኔ የደረስኩበት ደረጃ ላይ እንኳን አልደረሱ። ቢሆንም ምን እያየ ነው? ሳባይን የገጫትን ሰው ሳላገኘው አልቀርም። እንዴት? ምን ነው? አይ እንዴት ልታገኘው ቻልክ? ታውቀዋለህ እንዴ? አረ በፍጹም።
ብሩኬ ምንድነው እንደዚህ ያቸኮልከኝ? ምንድነው? ተበላን ሮባ ተበልተናል፣ አልቆልናል። ምን ማለት ነው ተበላን ማለት? ዳኒ ሳባን እኛ እንደገጨናት ሊያውቅ ነው። ትንሽ ነው የቀረው። ማለት እንዴት ላቅ ይችላል ብሩኬ? ዛሬ ያጎቴ ልጅ ፎቶን ያሳየኝ። ወይኔ ብሩክ ምን አለ የዛን ቀን እግርን በቆረጠው ኖሮ። አውቄ ነው የገጨኋት? ንገረኝ፣ አውቄ ነው የገጨኋት? ብሩክ ሀና ሳባን የገጫችኋት እናንተ ናችሁ? ሃኒ ምንም አስበን ያደረግነው ነገር የለም። የዛለት ወደ ሳባ ልደት ለመምጣት ስናስብ ለምን ካጎቴ ልጅ መኪና እንዋስም ብለን አሰብን። ከዛም መንገድ ከጀመርን በኋላ ወደ ልደቱ ቦታ እየደረስን እያለ ሳባ ከየት መጣች ሳትባል አስፋልቱ ላይ ቆማ ፎቶ የተነሳች ነበር። እናንተ ታዲያ ለምን አመለጣችሁ? ቆመን ነበር እኮ፣ ግን የሚመጣብን ጣጣ ስናስብ ፈራን። ብሩኬ ምንድነው? ብሩኬ ምንድነው? ብሩኬ ምን እናርግሻው? ነዳው ብሩኬ ነዳው ብሩኬ እንሂድ ብሩኬ ነዳው። ሃኒ ይሄን ነገር ለዳኒ እንዳትነግሪው፣ ትልቅ ችግር ነው የሚፈጠረው። እሱም ማድረግ አልችልም ማለት ሃኒ እንዴ? ሮቢ ተነስ። እሺ በይኝ ሃኒ፣ እሺ በይ። እሺ ሳቲማ እንዴት እነሳለሁ ሃኒ? በአንድ ነገር ከተስማማን እሺ። አረ እንስማማለን፣ ችግር የለውም። ምንም ይሁን ሃኒ እንስማማለን። ቁጭ በልና እናወራለን። እሺ ምን መሰላችሁ? እኔ ዳኒን አፈቅረዋለሁ። እንዴ ታፈቅራለሽና? ብሩኬ ስማ ታፈቅራለህ እኮ ነው እስቲ ቆይ አንተ አትንቀጭቀጭ በእናትህ፣ እስቲ እንስማበት። እንዴ ዳኒ አሁን ባለበት ሁኔታ ለኔ ምንም አይነት ጊዜ ሊሰጠኝ አልቻለም። ዳኒ ለኔ ጊዜ እንዲሰጠኝ አድርጉልኝ። ታዲያ ምን ችግር አለው እንዴ? አንቺን የመሰለ ሴት አግኝቶ ነው እንዴ? በዚህ ከተስማማን ሚስጥራችሁ ሚስጥር ይሆናል። አረ ያስማማናል። በቃሽ ጨረስ።
ሃይ ዳኒ፣ ሰላም ነው? ምን እያደረክ ነው? ሳባን የገጫትን ሰውዬ ፌስቡክ ላይ ላገኘው ሞከርኩ። ምን አለክ? አይ መልእክት ልኬለታለሁ፣ እስካሁን መልስ አልሰጠኝም። ያኛው ሰውዬስ? እሱ ገና አልደወለም። አይዞህ ዳኒ፣ አትጨነቅ። ከምንም በላይ ደግሞ እግዚአብሔር አለ። ምንድነው እንዲመተከስ? ነቃ በል እንጂ። ስማ፣ ያ መቼት ያሳየኝ ፎቶን ያሳየኝ ሰውዬ አገኘው እንዴ? እሱ እኮ ነው የሚያስጨንቀኝ። ላገኘው አልቻልኩ። የትም አይሄድም፣ ይገኛል። በኋላ እኔና ሮባ እንገናኛለን እና ለምን አብረን አትቀላቀለን? በዛ ላይ ደግሞ አሁን ያለበት ሙድ ጥሩ ስላልሆነ ትንሽ ፈታ ማለት ያስፈልጋል። የምችል አይመስለኝም ብሩክ። አረ ስንት ጊዜያችን እኮ ከተገናኘን። እስቲ ሻወር ልውሰድ፣ አስብበታለሁ። እሺ አኒ፣ እንዴት ነሽ ታዲያ? አለሁልህ። ምን ነው ደህና አይደለሽም እንዴ? እባክህ ደህና ነኝ። የዳኒ ነገር ነው የሚያሳስበኝ። ሁሌም የሚያስበው ስለ ሳባ ሞት ነው። በዛ ላይ ከእንደገና ጊዜውን ሁሉ የሚያጠፋው ደግሞ የገጫትን ሰውዬ በመፈለግ ነው። በሱ ነገር ላይ ምን አዲስ ነገር አለ? በፌስቡክ ሳያገኘው አይቀርም። እና ምን ይሻለኛል? በእናትሽ ምን አውቄ እንዴ? እኔ እኮ ነኝ ላጎቴ ልጅ እኮ ፌስቡክ አካውንት የከፈትኩለት። አዎ፣ እንዳውም ቴክስት አልመለሰልኝም ሲል ነበር። ፓስወርዱን አታስታውሰው? ታውቂያለሽ፣ ፓስወርዱን አላስታውሰው። ለማስታወስ እሞክራለሁ። ግድ ነው። ፓስወርዱን ቶሎ ለማስታወስ ሞክር፣ አለበለዚያ ተያይዘን ገደል ነው። እንደምን ይወድቃል እንደ ዘበት ያደረግነው ሁሉ በልጅነት ፍቅር እንደ ፈሳሽ ሆናለይ እንደምን ዘነጋሽ ተረሳሾይ ተረሳሾይ ፍቅራችን ድሮ የኖርንበት ደሳሳ ጎጆችን ልብሽ እያወቀው ምን ይዘነጋሻል? አብረን ያደግንበት እንዴት ይረሳሻል? ለሀና ደወልክላት? አዎ ደውዬላታለሁ። ትመጣለች አሁን? አዎ ትመጣለች አሁን። ና ግባ። ምን እያደረክ ነው? እዛ ቁጭ ብለናል። በቃ ብስ ምንድን ነው? ምን ነው? ሰው ወንበር ላይ ተቀምጠሽ ምንድን ነው ትያለሽ? እና ወንበር ብርቅ ነው እንዴ? እነሳልሃለሁ። ታናሻ ታሪክ ቢያልፍም ትዝታ ነው።
ከንቱ መቼ የሚረሳ ነው እንዴት ይረሳል ተረሳሾይ እንደዘበት ያደረግነው ሁሉ በልጅነት ፍቅር እንደ ፈሳሽ ሆናለይ እንደምን ዘነጋሽ ተረሳሾይ ተረሳሾይ ሆዳችን የጋለ ነበረ የጥንቱ ፍቅራችን ሁሉንም በልብሽ ይዘሽ እያወቅሽው በምን ነገር ይሆን አሁን የረሳሽው እንዴት ይረሳል ተረሳሾይ እንዴት ይረሳል ዳኒ ሮባን ይዞ ልምጣ። ራሱ አይመጣም እንዴ? ታውቀው የለ ከረፈፍ አይደል እንዴ? ይዞ ልምጣ። እሺ ሃይ፣ እንዴት ነው? ሰላም ናችሁ? እናንተ እንዴት ነው? ባካችሁ በጣም አምሮባችኋል። ዛሬ እንዴት ነው? አየሩ አያምርም? በጣም ደስ ይላል። ብሩኬስ ያውና ብሩክ ጋር ስልክ አለኝ አምጣልኝ። ውይ ሰጥቶኛል እኮ ያው በቃ ነው ልሂድ። ቻው። እሺ ቻው። ዳኒ ተጫወት እንጂ። የሳባ ቤተሰቦች ጋር ሄደሽ ታውቂያለሽ እንዴ? አዎ ባለፈው ናቸው ደውለውልኝ ሄጄ ነበር። ደህና ናቸው? በረቱ? ምንም አይሉም፣ ግን አሁንም ሀዘኑ ከውስጣቸው አልወጣም። ስለ እኔ አንስቶብሽ ያውቃል? አያውቁም፣ ግን ያንስቼባቸው ነበር። እና ምን አሉሽ?
ዳኒ በሳባ ሞት በጣም ተጎድቷል ስላቸው አላመኑም። ለሳባ ሞት ተጠያቂው አንተ እንደሆንክ አድርገው ነው የሚያስቡት። ሰውየው በፌስቡክ መልስ ሰጠ እንዴ? አረ ብሎክ አረገኝ። ለምን? እኔ ምን አውቄ። እኔም እኮ ግራ የገባኝ እሱ ነው። የትም አይሄድምሽ፣ ይገኛል። እንዴት ነው? እንዴት ነው አለን። ዛሬ አሪፍ ዜና ይዤላችኋለሁ። ምን ዳኒ ያጎቴ ልጅ እንዳያገኘው አደረኩት። አረ በእናት እንዴት አድርገህ እንዳያገኘው አደረክ? ሃኒ ደወለች። ሄሎ ሃኒ። ሰላም ነው ብሩኬ? አለሁልሽ ሃኒ፣ እንዴት ነው? እኔ የምልህ ዛሬ ሳባ ቤተሰቦች ነይ ብለውኛል። መኪና ታገኛለህ? ትራንስፖርት የለም? በትራንስፖርት አትሄጂም እንዴ? አይ የበዓል ሰሞን ስለሆነ ትራንስፖርት ያስቸግራል። ለዛ ነው ማስቸገረ። ኦኬ እንደዛ ከሆነ እሺ፣ እስቲ ቆይ ያጎቴ ልጅ ደውዬ ጠይቄ መልሼ እደውልልሻለሁ። እሺ ቶሎ አሳውቀኝ። ቻው። እሺ። ምን
ምን ታፈጣለህ? መኪና እንዳይሆን አሁን አጎቴ ልጠይቀው አልካት። ምን ችግር አለው? አንተማ አሁን ዳኒ እሱም መኪና ይዘቢያይስ ማይሆን ነገር አታውራሽ። ኧረ እኔ የለሁበትም እንዴ እንዴ። እሺ አብረን ትሄዳለህ? እኔ አብጄ ከሆነ ሄዳለሁ። ጤነኛ ከሆንኩ ግን ያው እብድ ስለሆንክ ትሄዳለህ ማለት ነው። በጣም ነው የማመሰግነው ሳላ። ችግር የለውም። ቅር ካላለ የሆነ ነገር ላስቸግረ ነበር። ችግር የለም። ዋምሐይ ንገረኝ። አንተ ምንድን ነው ቀና በልና ቁጭ በል እንጂ። አንተ ያማ እንደ እኔ እዚህ መኪና ውስጥ ማንም ሰው እንዲያየኝ አልፈልግም። እኔ የምልሽ አኒ፣ የሳባ እናት ለምንድን ነው የፈለገች? አይ ዝም ብላ ነው ሰላም እንድላቸው። እንሂዳ። ያጎቴ ልጅ መኪናው ሊፈልገው ስለሚችል እንሂድ። አዎ እንሂድ። ብሩኬ ምን ሆነ? ስልክ ማታ ተስደውል። በእናትህ አላየሁትም። በእናትህ ጌጤን አይተዋል? ኧረ አላየሁትም። የት አድርጌው ነው? በእግዚአብሔር
ዳኒ ምንድነው? እሱን ታዩና ዝም ብለሽ ቁጭ በይ። እሺ ለምንድነው ስልክ ያላነሳው? አላየሁትም ነበር። እንጂ ቀስ ብላ አጠጣ።
ብሩኬ እኔ ልጠይቅህ፣ ሁልጊዜ ከእጅህ የማይጠፋው ጌጥ የማን ነው? ለምን ሁልጊዜ ትይዘዋለህ? ጌጡ የእናቴ ነበር። ምንድነው ዳኒ? ማን ነው ሳባን የገጫት? እንዴት ላውቅ እችላለሁ? እኔ እንድትዋሸኝ አልፈልግም። ይሄ ሀብል የማን ነው? የኔ ነው። ከየት ነው ያገኘው? ታዲያ ይሄ ሀብል ያንተ ከሆነ ሳባን የገጫት መኪና ውስጥ ምን ያደርጋል? ዳኒ ተረጋጋና ሁሉ ነገር በስትክክል አስረዳ። እንዴት ተረጋጋለሁ? ህይወቴን አበላሽታል። ዳኒ ምን እያደረክ ነው? ሳባዬን የገደላት ይሄ ነው። እንደ ገደላት እገለዋለሁ። ሳባ አልሞተችም እኮ። ሳባ አልሞተችም? ምን?
የምሬን ነው። ይሄ ሁሉ የኔ ጥፋት ነው። ምንድነው ያደረግሽው? ታኒ ተረጋጋና ቁጭ ብለን እናውራ። ሁሉንም ነገር አስረዳሃለሁ። ሳባ ስትገጭ እኔ ነበርኩ እናትየውን ደውዬ የጠራኋቸው። ሄሎ፣ የሳባ እናት ናት? አዎ ነኝ። የሳባ ጓደኛ ነኝ። እሺ፣ ሳባ ደህና አይደለችም እንዴ? አዎ፣ ትንሽ አሟት ነበር። እንዴ ምን ሆና ነው? ምን አጋጠመብኝ ልጄን? በፍጥነት ይምጡ ማዘር። ኧረ አሁን መጣሁ፣ አሁን መጣሁ። በስመ አብ፣ ልጄን ምን አጋጠማት? መጣሁ። እሺ፣ ሲደርሱ ይደውሉልኝ። ዳኒ፣ በጣም ስለማፈቅር እኮ ነው ይሄን ሁሉ ነገር ያደረኩት። እናትየውን ልጠይቅ እያልሽ የምትሄጂውስ? እናትየው ልጠይቅ አልነበረም የምሄደው። ሳባ በአደጋው በጣም ስለተጎዳች አብሬያት እንደሆነ ነበር እናትየው የሚደውሉልኝ። እና ሳባ ዳኒስ ብላ ጠይቀሽም እንዴ? ሳባ በደረሰባት አደጋ ምክንያት የማስታወስ ችሎታዋን አጣለች። እሷ ጋር በሄድኩ ቁጥር የዳኒና የእኛን ፎቶ በማሳየት እንድታስታውስ ሞክሬ ነበር። ሳቢ፣ አሁን እንዴት ነሽ? ደህና ነኝ፣ ምንም አልልም። ይሄ ከረፈፈቴ እንደዚህ ሽባር አስቀመጣት አይደል? ፈጽሞ እኮ ምንም ሊሻላት አልቻለም። ሆስፒታል ግን ትሄዳለች? ዶክተሩ ጤናዋ ላይ ምንም ችግር የለም ነው ያለው። አንዳንዴ እንደዚህ ያጋጥማል ብሏል። ምንድነው አለ ታዲያ መፍትሄው? እሱማ ምን አለበት አንድ ቀን ይሻላታል ብሎ ተስፋችንን አስቆረጠን። ለማንኛውም ግን ለማስታወስ እንዲረዳት ብሎ ፎቶ ካላችሁ ፎቶውን አሳያት ብሏል። አንዳንድ ቦታዎችም ወሰዷት ብሏል። አይዟችሁ፣ እግዚአብሔር ያውቃል ሁሉንም ነገር። በል እስቲ ተጫወቱ። ሳቢ፣ እኔን ታስታውሽኛለሽ? አላስታውስሽም። እስቲ እነኝን ፎቶዎች ያቸው። ፍቅረኛሽ ነው? አዎ። በፍጹም ምንም አታስታውሽ? አላስታውሰውም። ዳኒ፣ ይቅርታ አድርግልኝ። ስለምወድ ነው ይሄን ነገር ያልነገርኩ። እንዴት ግን ሳባ የሱ ፍቅረኛ እንደሆነች እያወቅሽ ልትወጂው ቻልሽ? መጀመሪያ እኔ ነኝ የምወደው፣ እኔ ነኝ የማፈቅረው። ሳባ ግን ፍቅሬን ቀማችኝ። በህይወቴ የማረሳው ቀን አለ። በጣም የምወደውና የማፈቅረው ሰው ነበረኝ። እሱን የኔ ለማድረግ ብዙ ጥሬ ያለው ግን አልቻልኩም። ባልጠበቅኩትና ባላሰብኩት ሁኔታ
የሰው ሆኖ አገኘሁት። እናም በህይወቴ የማረሳው ቀን ያንን ነው። ልቀመጥ? ተቀመጭ። ዳኒ፣ ሌላም ያልነገርኩ ነገር አለ። ሳባ አሁንም ያለችው ሆስፒታል ነው። እሺ በቃ ይቅርታ። ግን ሳባ አንቺ እንደምትወጂው ታውቅ ነበር? አታውቅም። ዳኒ ይቅርታ አድርግልኝ። በተሰታ አታስጨንቀኝ። እስከዛሬ አንተ ምንም በማታውቀው ነገር ነበር አስንወቅስ ነበር። ምን ታረጋለህ? በጣም የሚገርሙ ሰዎች ናቸው። ተለያቻናማ ሰራችልን። ውሸት መሰለ እንዴ? እንሂድ። በቃ እንሂድ። ዶክተርዬ ምን አዲስ ነገር አለ? ያው ከዚህ በፊት በደረሰባት የመኪና አደጋ ምክንያት የመርሳት አደጋ አጋጥሟት እንደነበር ተነጋግረን ነበር። አሁን ግን እኛ ጋር ለክትትል ከመጣሽ በኋላ ባለፈው ወድቃ ነበርና በአጋጣሚ በሚገርም ሁኔታ የማስታወስ ችሎቷ ተመልሷል። ወይኔ! ይቅርታ ሰዎች፣ አንዴ ስሙን። ዳኒ፣ ሳቢ፣ የመጣነው በርዝዴውን ለመጥወጥ አይደለም። ላጠፋነው ጥፋት ይቅርታ ለመጠየቅ ነው። አዎ ይቅርታ ለመጠየቅ ነው የመጣነው። ይቅርታ አድርጉልን። አደጋው ከደረሰበት ቀን ጀምሮ ያሳለፍናቸው ቀኖችና ሌሊቶች ሁሉ የጭንቀት ናቸው። ምንም ሰላም አግኝተን አናውቅም። በጣም እኔም ብሆን ምንም ሰላም አልነበረኝም። የኖርኳቸው ጊዜያት ሁሉ የሰቀቀን ነበሩ። ሁላችሁንም በድያችኋለሁ። ይቅርታ አድርጉልኝ። ምፈልገው ይቅርታ እንድታረጉልኝ ብቻ ነው። እንደ ድሮ እንሁን ብዬ አላስቸግራችሁም። ከጥፋቴ ተምሬያለሁ። ጓደኞቼ ፈጣሪ ሁለተኛ እድል ሰጥቶኛል። ማናችሁም ላይ ቂም አልያዝኩም። ሁላችሁንም ይቅር ብያችኋለሁ። ደግሞም የእናንተ ጥፋት ብቻ አልነበረም። ያን ቀን ማታ ፎቶ ለመነሳት ብዬ እዛ መንገድ ላይ መቆም አልነበረብኝም። ሳባዬ ልክ ናት። እግዚአብሔር ለሳቢ ሁለተኛ እድል እንደሰጣት ሁሉ
እኛም ሁሉንም ነገር ረስተናል። ግቡ። ታገቢኛለሽ? ብሩኬ፣ ያው እንግዲህ ስለተፈጠረው ነገር በሙሉ ይቅርታ። ኧረ እኔ ነኝ ይቅርታ መጠየቅ ያለብኝ ዳኒ። ያንተ ነው። በጣም ነው የማመሰግነው። አረ ችግር የለውም። ከዛሬ በኋላ መጠጥ የሚባል አልጠጣም።